በዚህ ውብ ጫካ ውስጥ ሁለት የተለያየ ፍጥረት ያላቸው በጣም የሚዋደዱ ጓደኛማቾች ነበሩ። ፖሚ አበባ በጣም ስለምትወድ የተለያየ ቀለማት ባላቸው አበቦች ማጌጥ ታዘወትራለች። በሌላ በኩል ደግሞ በኩምቢዋ ውሃ በማምጣት አበቦቹን ታጠጣለች። ታይኒ በመጠኗ ትንሽ ብትሆንም ከትልቋ ፖሚ ጋር ለመጫወት ወይም ጓደኛ ለመሆን አላገዳትም። ከዕለታት በአንድ ቀን ታይኒና ፖሚ በመንገዳቸው ላይ አንድ ትልቅ ዛፍ አዩ። ዛፉም በላዩ ላይ ወርቃማ የሆኑ ጣፋጭ ፍሬዎችን ይዟል። ፖሚም ረጅም ስለሆነች ከፍሬው ላይ ደርሳ ለመቀንጠስ ብትሞክርም አልቻለችም። ታይኒ እንደምንም ብዬ ወደ ላይ ወጥቼም ቢሆን ይሄንን ፍሬ ቀንጥሼ አብረን እንበላለን። ፖሚ ግን እንዳሰበችው አልቻለችም፣ ተበሳጨች። ፖሚ አትዘኝ፣ ቆይ እኔ ከላይ ወጥቼ እንዴት እንደማመጣው አሳይሻለሁ። ታይኒ በትንንሽ እግሮቿ ከዛፉ ጫፍ ላይ በመውጣት ያንን ወርቃማ ፍሬ ማውረድ ቻለች። ፖሚም በጣም ተደሰተች። አንድ ቀን እጅግ በጣም ኃይለኛ ንፋስ የቀላቀለ ዝናብ መጣ። ታይኒ ብቻዋን ነበረች። ዝናቡን ለመከላከል ቅጠል ፈልጋ እራሷን ደበቀች። ነገር ግን ዝናቡ እጅግ በጣም ኃይለኛ ስለነበረ በዛ ትንሽነቷ ልትቋቋመው አልቻለችም። ወዲያውኑ ጓደኛዋ ፖሚ ደርሳ በጆሮዋ ጥላ አጠላችላት። ፀሐይዋ እንደወጣች ፖሚና ታይኒ ሳራቸው ላይ ቁጭ ብለው አብረው ያወረዱትን ፍሬ ይበሉ ጀመር። ታይኒ በጣም አመሰግናለሁ። ይህን የመሰለ ጣፋጭ ፍሬ አንቺ ስላወረድሽው እኮ ነው መብላት የቻልነው። ጓደኛዬ ስለሆንሽ ደስተኛ ነኝ። አንቺም እኮ ከዛ ኃይለኛ ዝናብ አትርፈሽኛል። በጣም ነው የምወድሽ። ልጆች ከፖሚና ከታይኒ በምንም አይነት ልዩነት ውስጥ ቢኮን መልካም ጓደኝነትን መፍጠር እንደሚቻል እንደተማራችሁ ተስፋ አደርጋለሁ። እነዚህንና መሰል ጣፋጭ ተረቶችን ለማግኘት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ።